በህይወታችን ላይ ብዙ ነገሮች ሊከሰቱ ይችላሉ። አላህ ለባሪያው ኸይር ባሰበ ጊዜ ጀዐለ ቀልበሁ ሙንከሲረን፣ ልባችን ደርቆ ህይወታችን መስመራታ መንገድ አጥቶ ሊያጋጥመን ይችላል። ምድርን ዘርግቶ ባህሮችን ለኛ ምቹ ያደረገ ጌታ ነውና አላህን ለምነው፣ ያ አላህ እየወደኩኝ ነው። አላህ ሁሉም ነገር ባላንስ ያደረገ ጌታ ነው ማለት ነው። አላህ ሰማይን ምድር ላይ እንዳትወድቅ ያደረገ ጌታ እኮ ነው። አላህ በእጁ ሪዝቅን ያደረገ ጌታ ምስጋና ይገባው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ አንዳንድ አያዎችን በወፍ በረር እንመለከታለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ኢነላሃ ፋሊቁል ሐቢ ወነዋ ዩኽሪጁል ሐየ ሚነል መይት ወሙኽሪጁል መይተ ሚነል ሐይ ዛሊኩሙላሁ ፈአና ቱእፈኩን ይለናል። አላህ ቅንጣትንና የፍሬን አጥንት ፈልቃቂ ነው። ሕያውን ከሙት ያመጣል፣ ሙትን ከሕያው አውጪ ነው። እርሱ አላህ ነው። ታዲያ ከእምነት እንዴት ትመለሳላችሁ ትርቃላችሁ ይለናል። አላህ ሱብሓነሁ ወተዓላ ስለ አንድ ፍሬ ስለ አንድ ዘር ሲያወራ ነው። ኢነላሃ ፋሊቁል ሐቢ ወነዋ። ያቺ ፍሬ ከመሬት ስር ናት፣ በጨለማ ውስጥ አፈር ውስጥ አይደለ? ታዲያ አላህ ሱብሓነሁ ወተዓላ ያቺን ፈንጥቆ ነው ከዛ በኋላ ትልቅ ዛፍ የምትወጣው ማለት ነው። በህይወታችን ላይ ብዙ ነገሮች ሊከሰቱ ይችላሉ። ያ ልክ እንደ ፍሬዋ የኛ መሰንጠቅ ነው። የኛ መሰንጠቅ ልክ እንደ ፍሬዋ ባንሰነጠቅ ኖሮ ልክ እንደ ፍሬዋ ከአፈር በታች እንሆን ነበረ፣ ወይም ደግሞ እንደዛው ባለንበት ሁኔታ እንቀጥል ነበር። ነገር ግን አላህ ሱብሓነሁ ወተዓላ እኛን ብዙ ችግሮች በህይወታችን ያመጣና ከዛ በኋላ ልክ እንደ ፍሬዋ ያሳድገናል ማለት ነው። ያቺን ፍሬ አድጋ ዛፍ ትሆናለች። ከዛ በኋላ ሌሎችን መጠለያ ትሆናለች፣ ብዙ ፍሬዎችን ታዘራለች ማለት ነው። አላህ ያንን ለኛ ፈልጎ ነው። ምን ይላሉ? ኢነላሃ ኢዛ አራደ ኸይረን ሊዐብዲሂ ጀዐለ ቀልበሁ ሙንከሲረን ወሁወ ፊ ጠሪቂሂ ኢለላህ ይላሉ። አላህ ለባሪያው ኸይር ባሰበ ጊዜ ጀዐለ ቀልበሁ ሙንከሲረን፣ ልቡን ስብርብር ያደረገውና ወሁወ ፊ ጠሪቂሂ ኢለላህ፣ መንገዱን ወደ አላህ ያደርግለታል ይላሉና ያ እኛ በህይወታችን የሚያጋጥሙ ችግሮች ያ መሰንጠቃችን ምናልባት በዛው ሁኔታ ላይ የምንቀጥልበት የምንችለው ነበረ። ታዲያ አላህ ያንን አሰንጥቆ ህይወታችንን ከፍ ያደርግልናል ማለት ነው። አላህ በሌላ አያ ላይ ምን ይለናል? ወሚን አያቲሂ አነከ ተረል አርደ ኻሺዐተን ፈኢዛ አንዘልና ዐለይሃ አልማአ እህተዘት ወረበት ይላል። አንተም ምድር ደረቅ ሆና ማየትም ከምልክቶች ነው። ወሚን አያቲሂ ይለዋል። አነከ ተረል አርደ ኻሺዐተን ከዛ ፈኢዛ አንዘልና ዐለይሃ ማአ እህተዘት ወረበት ይላል። በእርሷም ላይ ውሃ ባወረድን ጊዜ በቡቃያዎች ትለወሳለች፣ ትፋፋለች ብሎ አላህ በቁርአን ላይ ይገልጽላል ማለት ነው። ምድር መጀመሪያ ላይ ደረቅ የነበረችውን አላህ ሱብሓነሁ ወተዓላ በውሃ ያረጥባትና ከዛ በኋላ ያፋፋታል። መጀመሪያኛ ብዙ ህይወታችን ላይ ከአላህ ሱብሓነሁ ወተዓላ የራቅንበት ጊዜ ሊኖር ይችላል። ልባችን ደርቆ ህይወታችን መስመራታ መንገድ አጥቶ ሊያጋጥመን ይችላል። አላህ ውሃ ወርዶ ምድርን ህያው እንደሚያደርጋት ለእኛም አላህ ሱብሓነሁ ወተዓላ ብዙ ያወረደልን ነገሮች አሉ። ከዛም ውስጥ አንዱ ቁርአን ነው። ያ ህያው ያደርጋል። ለምሳሌ አንድ ገበሬ ስንዴ ከዘራ በኋላ ያ አላህ ይሄንን ስንዴ አፋፋልኝ ወይም ደግሞ ጥሩ ዘር እንዲኖረው ጥሩ ምርት እንዲኖረኝ አድርጋ ይላል አይደለ? ከዛ በኋላ ግን የሚከሰተው ምንድነው? ዝናብ ነው የሚዘንበው። አላህ የሆነ ነገር በህይወታችን ላይ አላህን ስንጠይቅ ዝናብ ሊያስከትል ይችላል። ያ ዝናብ ሲዘንብ ሊበርድህ ይችላል፣ ሊጨቀይ ይችላል፣ ጎርፍ ሆኖ ሊመጣ ይችላል። ነገር ግን ከዛ በኋላ ነው አላህ ህያው የሚያደርጋት ምድርን አይደለ? ከዛ በኋላ ነው አንተንም ህያው የሚያደርግህ ማለት ነው። ስለዚህ በህይወታችን ላይ ብዙ ችግሮች ሊመጡ ይችላሉ። ምናልባት ብዙ ዝናቦች እየዘነቡ ይችላል። ከዛ በኋላ ነው ግን አላህ ዩህይል አርደ በዕደ ሞቲሃ ማለት ነው። ከዛ በኋላ ነው ምድርን ህያው የሚያደርጋትና እነዛ ነገሮች ምናልባት እኛን ህያው የሚያደርጉ ሊሆኑ ይችላሉ። በደንብ አድርገን ብንመለከታቸው የምርም ህያው የሚያደርጉ ነገሮች ናቸውና ያንን እንመልከት ማለት ነው። አላህ በቁርአን ላይ ምን ይለናል? አለም ተረ አነ አላህ ሰኸረ ለኩም ማ ፊል አርዲ ወልፉልክ ተጅሪ ፊል ባህሪ ቢአምሪሂ ወዩምሲኩ ሰማአ አን ተቅዐ ዐለል አርድ ይላል። አላህ በምድር ውስጥ ያለን ሁሉ ለእናንተ የገራላችሁ ነው። መርከቦችን በባህር ውስጥ በፍቃዱ የሚሸራሸሩ ሲሆኑ የገራላችሁ መሆኑን ነው። ሰማይን በፍቃዱ ካልሆነ በምድር ላይ እንዳትወድቅ የሚይዛት መሆኑ አላህ ነው ይላልና አላህ ሁሉም ነገር ያቀነባበረ ጌታ ነው። ሁሉንም ነገር ባላንስ አድርጎ የሚያኖር ጌታ ነው። ምናልባት ሰማይን ወደ ምድር እንዳትወድቅ ያደረገ ምድርን ዘርግቶ ባህሮችን ለኛ ምቹ ያደረገ ጌታ ነውና ስለዚህ ህይወታችን ላይ
አላህ ሁሉም ነገር ባላንስ ያደረገ ጌታ ነው ማለት ነው። ምናልባት ህይወታችንን ስንመለከት ምን ባላንስ አለው ህይወቴ? ምንም ነገር እኮ የለውም። ታዲያ ብዙ መፈነቃቀሎች አሉት ብለን ልናስብ እንችላለን። ነገር ግን ሊበላሹ የሚችሉ ነገሮች ብዙ ነገር አሉ። እነዛን አላህ ሱብሃነሁ ወተዓላ እየጠበቃቸው ነው። ልባችን ስቲል እየመታ ነው። ሳምባችን ስቲል እየተነፈሰ ነው። እግራችን ይሄዳል፣ አይናችን ያያል፣ እጃችን ይሰራል። ሊበላሹ የሚችሉ በህይወታችን ውስጥ ያሉ ብዙ ነገሮች አሉ። አላህ ግን ያንን ስቲል ባላንስ እያደረገ ነው። አላህ ሰማይን ምድር ላይ እንዳትወድቅ ያደረገ ጌታ እኮ ነው። ያንን ያለም ሶሶ ያቆመ ጌታ ያንተን ህይወት እንዴት ማቆም ይከብደዋል? አላህ በሌላ አያ ላይ ምን ይላል? አወለም የረው ኢለ ጠይሪ ፈውቀሁም ሳፋቲን ወየቅቢድነ ማ ዩምሲኩሁነ ኢላ ረሕማን ይላል። ወደ አዋፋት ከበላዮች ክንፎቻቸውን ዘርግተው ተንሳፋፊዎች የሚሰበሰቡ ሲሆኑ አላዩምን? ከራህማን በቀር በአየር ላይ የሚይዛቸው የለም ይላል። ማ ዩምሲኩሁነ ኢላ ረሕማን። አላህ ማ ዩምሲኩሁነ ኢላላህ አይደለም ያለው፣ ማ ዩምሲኩሁነ ኢላ ረሕማን። አራህማን ነው የሚይዘው። አዋፋት ኢማን ማለት የወፋ ነው ይላሉ። ባዶ ሆዷን ትወጣለች፣ ከዛ በኋላ ከስፋን ሰብስባ ሆዷን ሞልታ ትመለሳለች። እኛ አላህን የምር በአላህ ላይ የቂን ካለን ልክ እንደ ወፋ እኛንም ይረዝቀናል። የርዙቁ መን የሻኡ ቢገይሪ ሒሳብ ነው እኮ። አላህ በእጁ ሪዝቅን ያደረገ ጌታ ምስጋና ይገባው። ምናልባት አየርን በሰው እጅ አድርጎ ቢሆን ኖሮ ሰውን እየለመን እንዴት ነበር ምን ተነፈሰ የነበረው? በአላህ ነው። ርዝቅ በአላህ እጅ ነው አይደል ያለው። የምንፈልገውን ነገር አላህን እንጠይቀው። ልክ እንደ ወፋ አላህ ይረዝቀናል። ከዛ ምን ይላል? ማ ዩምሲኩሁነ ኢላ ረሕማን። ከአላህ ውጪ ማን ይዛቸዋል? እነዛን አዋፋት ክንፋቸውን ሲዘረጉም ክንፋቸውን ሲያጥፉም አላህ ነው የሚይዛቸው አይደለ? እዚህ አላህ እኛ የምር ይዘናል። አላህን ለምነው፣ ያ አላህ እየወደኩኝ ነው፣ ያ አላህ ማ ዩምሲኩሁነ ኢላ ረሕማን ነው። ሰማይን ያቆም ጌታ ነው። ታዲያ እንዴት እኔን መያዝ እጄን መያዝ እንዴት ያቅትሃል? የአላህ ያዘን ብለን አላህ ሱብሓነሁ ወተዓላ ለምነው። ማ ዩምሲኩሁነ ኢላ ረሕማን ነውና አላህም እኛንም ይዘናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።